እኔ አንዳንዴ የዚህ የአሜሪካን ሀገር መንግስት ይገርመኛል። ይሄ ፎሬነሩ ኢቢቲ ወይም የፉድ ስታምፕ የሚባለውን ነገር የሚወስድበት መንገድ ልክ አይደለም። አብዛኛው እያጭበረበረ ነው የሚወስደው። ባልና ሚስት ሆነው አንድ ቤት እየኖሩ ሲንግል ማም ነኝ ብላ አፕላይ አድርጋ የሰውየው ኢንካም እንዳይታወቅ የውሸት ነው የሚወስዱት። 1500 ብር በጣም ብዙ ገንዘብ። አንቺ ሲንግል ሳትሆኚ ከባልሽ ጋር አብረሽ እየኖርሽ ሲንግል ነኝ ብለሽ የምትወስጂው ቤኔፊት የእውነት ሲንግል የሆነችውን እናት አፌክት እንደሚያደርግ በደንብ ጠንቅቀሽ ታውቂያለሽ። የፉድ ስታምፕ ቤኔፊት እያነሰ መጥቶ አሁን ሊቆም ነው። ምክንያቱም አጭበርባሪ እንደበዛ ታውቋል። ሲንግል ነኝ ብለሽ ከባልሽ ጋር አብረሽ እየኖርሽ በአመቱ ትወልጃለሽ። ከዛው ሰውዬ ከዛ ፉድ ስታምፕ ኦፊስ ስቴጅና አፕላይ ታደርጊያለሽ ወልጃለሁ ብለሽ። የአሜሪካ መንግስት አይጠይቅም። እንዴት ከራሱ ወለድሽ ሲንግል ነኝ አላልሽም ነበር ወይ ምናምን አይልም። ዝም ብሎ ነው አድም ያደርግላችሁ። በጣም በሚገርም ሁኔታ ደግሞ ያንን ፉድ ስታምፕ የምትጠቀሙበት ስለማጨርሱት በጣም ብዙ ስለሆነ በየቤተ ክርስቲያኑ በመደገስ 10-15 ወጥ እየሰራችሁ በየሳምንቱ ዘመድ አዝማድ በመጥራት እዛ ጋር ግን ብዙ አፌክት የሚሆን ሰው አለ። በዚህ ይሄ ሴፍ ወይ ካስኮ ምናምን ካርት ሞልታ ምናምን የገፋች ካያት በአሁን ሰዓት ካርት ሞልቶ የሚገፋ የለም። ኑሮ ተወዷል። ኢቢቲ ወይም ፉድ ስታምፕ ኢመርጀንሲ ነው። ስራ አተህ የምትበላው እንዳታጣ ከመንግስት የሚደረግልህ ድጎማ ነው። እኔ 2010 ላይ ወስጃለሁ ለ3 ወር። በጣም ነው ይረዳኝ። ልክ ስራ ስታገኝ ግን ሄደህ ትመልሳለህ። እንደዛ ነው አሰራሩ። በሚገርም ሁኔታ ደግሞ እንደዛም እያጭበረበራችሁ ስቲል እዛው አፓርትመንታችሁ ውስጥ እየተርመጠመጣችሁ ነው። ምክንያቱም የሰው ሀቅ ነው የምትበሉት እና እንደው ብታስቡበት።